የሩሲያ ድሮኖች ድንበሬን ጥሰዋል ያለችዋ የኔቶ ሀገር ለኔቶ አጋሮቿ ጥሪ ማቅረቧን ተከትሎ የብሪታንያ ጦር አለሁልሽ እያላት ይገኛል። የተለያዩ የጦር መሳሪያዎችንና ሌሎች ድጋፎችን ይህች ሀገር እንደምታገኝ ብሪታንያ በጦር አዛዡ አማካኝነት አሳውቃለች። በተመሳሳይ የኔቶ ሀገራት በርካታ ወታደሮችን ለማግኘት ጥረት እያደረጉ ይገኛሉ። አንዲት የኔቶ ሀገር ለ17 ዓመት ታዳጊዎቿ የጻፈችው ደብዳቤም ግርምትን ጭሯል። 17 ዓመት የሞላቸው 149,000 የሚሆኑ ታዳጊዎች ደብዳቤ ተጽፎላቸዋል። ኑ ጦር ሰራዊቱን ተቀላቀሉ፣ በወር ከ2,000 ዩሮ በላይ ታገኛላችሁ የሚል አማላይ ደብዳቤ እንደተጻፈላቸውም ታውቋል። ወደ ሩሲያ አካባቢ ስናቀና ደግሞ ሩሲያ ወሳኝ የሚባሉ ጀነራሎችን አክብራለች፣ ሾማለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬኑ ጦርነት ወሳኝ ግዳጅ ተወጥተዋል ላሏቸው ጀነራሎች ሹመት ሰጥተዋል። የብሔራዊ ጸጥታና የመከላከያ ሚኒስቴር አካባቢ የተለያዩ ሹምሽሮችም አድርገዋል ቭላዲሚር ፑቲን። ይህ እንደተጠበቀ ሆኖ ዩክሬን በታሪክ ታይቶም ተሰምቶም የማይታወቅ የወታደር መከዳት አጋጥሞኛል ብላለች። ቢቢሲን ጨምሮ በርካቶች ይህንን ጉዳይ እየተቀባበሉት ይገኛሉ። በአንድ ወር በ10 ሺዎች የሚቆጠሩ ወታደሮች የዩክሬንን ጦር መክዳታቸው እያነጋገረ ይገኛል። ሶሪያና አሜሪካን የሚያገናኘውን ነገር ስንመለከት ደግሞ የሶሪያው ፕሬዝዳንት አህመድ አልሻራ ወደ ዩናይትድ ስቴትስ ዋሽንግተን አቅንተዋል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕም ጋር እንደሚወያዩ ይጠበቃል። በሽብር ይፈለጉ የነበሩት እርሳቸውን ላገኘ በሚሊዮን ዶላር ይከፈላል ተብሎ ስማቸው በአደባባይ የተለጠፈባቸው ሰው ወደ ዋሽንግተን አቅንተው ከፕሬዝዳንቱ ጋር እንደሚነጋገሩ እየተጠበቀ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የብሪታንያ ጦር ለቤልጅየም አለሁልሽ ብሏል። ቤልጅየም እንግዲህ ከሰሞኑ የተለያዩ የአየር ማረፊያዎቿ ሳይቀር በድሮን እንቅስቃሴ ምክንያት መስተጓጎላቸው የሚታወስ ነው። ሐሙስ ዕለት ዛቫንቲም የተሰኘው አየር ማረፊያዋ እንግዲህ በረራው ተስተጓጉሎበት እንደነበር ይታወቃል። ከ3,000 በላይ የሚሆኑ ተሳፋሪዎችም እንግልት ደርሶባቸው ነበረ። ድሮን ጥሶ ገብቷል ነው እንግዲህ የተባለው እና ድሮኑ ከየት መጣ ሲባል ምናልባት ከሩሲያ ይሆናል የሚል ነገር ተነስቷል። ቤልጂየምም የቤልጂየም አጋሮችም እስካሁን ሩሲያ ይህንን አድርጋለች ብለው ማስረጃ ማቅረብ አልቻሉም። ነገር ግን ይጠረጠራል ተብሏል። እንግዲህ ያው የሩሲያ ስም እንደ አይነት ጥቃቶች ከተፈጸሙ ወይም ደግሞ ቅኝቶች ከተካሄዱ ሩሲያ መባሉ የማይቀር ነገር ነው። ሩሲያ አታደርገውም ታደርጓለች የሚለው ክርክር እዚህ ጋር ብዙም ውሃ ላያነሳ ይችላል። ምክንያቱም የምታደርግበት ሁኔታ ሊኖር ይችላል፣ የማታደርግበት ሁኔታ ሊኖር ይችላል። አንዳንድ ጊዜ ብዙ የጦር መሳሪያዎችን ለመታጠቅ እና በሀገር ውስጥ ያሉ የኢኮኖሚ ጉዳዮችን ለማስረሳት ሩሲያ እንዲያደረገች የሚለው ነገር ምን ያህል ከፍተኛ ድርሻ እንደሚኖረው የሚታወቅ ነው። በአሜሪካ የ2016 ፕሬዝዳንታዊ ምርጫ ሂላሪ ክሊንተን ሲሸነፉ ሩሲያ ነች እጇን አስገብታ የተለያዩ ሐሰተኛ መረጃዎችን ለመራጮች እየላከች ዶናልድ ትራምፕ እንዲመረጡ ያደረገችው በሚል ዴሞክራቶቹ እንግዲህ ሩሲያን ነክሰው ይዘው እንደነበር የሚታወስ ነው። በአውሮፓም አካባቢ እንግዲህ ያው ሩሲያን መሰረት አድርጎ መታጠቅ የጦር ኢንዱስትሪዎቹና ፖለቲከኞቹ እያራመዱት ያለው ነገር ስለሆነ እነሱም እንግዲህ በሩሲያ ስም አሳበው ይሄንን እያደረጉ ነው ወይ የሚል ጥርጣሬም ሊነሳ ይችላል። ነገር ግን ሩሲያም በራሷ መንገድ የኔቶ ሀገራት በራሳቸው ጉዳይ እንዲወጠሩና ለዩክሬን የሚያደርጉት ድጋፍ እንዲቀንስ ይህንን ልታደርግ ትችላለች የሚል ጥርጣሬ ይኖራል እና ለማንኛውም ዛቫንቲን አየር ማረፊያ በቤልጂየም ከፍተኛ ችግር ውስጥ ገብቶ ነበረ። በቤልጂየም ታዲያ ይህ አየር ማረፊያ ብቻ ሳይሆን ሌሎችም አካባቢዎች እንዲሁም የጦር ቤዞችም ጭምር እነዚህ ድሮኖች የታዩባቸው ናቸው። ስለዚህ ብሪታንያ አለሁልሽ ብላ እንግዲህ ለቤልጂየም የጦር መሳሪያዎችን ልታቀብልና የአየር መከላከያ ስርዓቶችን ልታደራጅ እንደሆነም ተሰምቷል። የብሪታንያ ጦር አዛዥ ሰር ሪቻርድ ናይተን እንግዲህ ለቢቢሲ እንደተናገሩት ድጋፉን አጠናክረን እንቀጥላለን ብለዋል። ከዛ በተጨማሪ ደግሞ የሀገሪቱ የመከላከያ ሚኒስትር ጆን ሄሊም እየተካሄደ ያለው ጦርነት ብዙ መልኮች ያሉት ወይም ሃይብሪድ የሚባል አይነት ጦርነት ነው። ስለዚህ ይህንን ለመከላከል ደግሞ ሁሉም የኔቶ አጋሮች ራሳቸውን ማዘጋጀት አለባቸው የሚል ነገር እንግዲህ ተናግረዋል ማለት ነው። ከሰሞኑ
ቤልጅየም የተለያዩ እንቅስቃሴዎችን ስታደርግ ነበር። ጀርመንንም ይህንን ጥያቄ ጠይቃለች። ጀርመንም አግዝሻለሁ ብላለች ማለት ነው። በነገራችን ላይ ቤልጅየምን ካነሳን ከኔቶ ጋር በተገናኘ ያው በጣም ከፍተኛ የሚባል ወታደራዊ እንቅስቃሴ ስታደርግ አልነበረም። ግን የዩክሬኑ ጦርነት ከተነሳ በኋላ ወታደራዊ እንቅስቃሴዋን ከፍ ለማድረግ እየሞከረች ትገኛለች። ለዚህም እንዲረዳት በሀገሪቱ የሚገኙ ታዳጊዎች ጦር ሰራዊቱን እንዲቀላቀሉ የማድረግ መንገዶችን የተከተለች ትገኛለች። በተለይ አማላይ በሆነ መንገድ የቤልጂየም ወጣት ወደ ጦር ሰራዊቱ እንዲገባ ጥሪ አቅርባለች። 17 ዓመት ለሆናቸው 149,000 የሚሆኑ የቤልጂየም ታዳጊዎች ወይም ደግሞ በዚህ ዕድሜ ክልል ላይ ለሚገኙት የ18 ዓመት ልደታቸው ከመሙላቱ በፊት ልክ 18 ዓመት ሲሆናቸው የሚወስኑትን ውሳኔ ከወዲሁ እንዲያጤኑት ለማስቻል ይመስላል ደብዳቤ ልካላቸዋለች። 17 ዓመት ታዳጊዎቹ የተላከላቸው ደብዳቤ ልክ 18 ዓመት ሲሆናችሁ ጦራችንን ብትቀላቀሉ ምን ይመስላል የሚል ነው። ይህንን ደግሞ የመከላከያ ሚኒስትሩ ቲዮ ፍራንከን አረጋግጠውታል። በወር እስከ 2200 ዩሮ አካባቢ ጥቅም ማግኘት እንደሚችሉም እንግዲህ እየተነገራቸው ይገኛል። 18 ዓመት ሳይሆናችሁ ይህንን እድል ተጠቀሙበት በሚል ነው እንግዲህ ቤልጂየም ደብዳቤውን አሽጋ የላከችው። ለእያንዳንዳቸው በስማቸው የተዘጋጀ ደብዳቤ ነው። በነገራችን ላይ አሁን የመከላከያ ሚኒስትር የሆኑት ፍራንከን ይህንን ሐሳባቸውን ባለፈው ዓመት የካቲት ወር ላይ ነበረ ያሳወቁት። ከዛ በኋላ በምክር ቤት ጸድቆ የተለያዩ ሂደቶችን አልፎ ደብዳቤው ተልኮላቸዋል ማለት ነው። ቤልጂየም ጦሯ በጣም ትልቅ የሚባል ጦር አይደለም፣ አነስተኛ ጦር ነው ያላት። ይህንን ጦር ደግሞ ወደ 34,000 ማሳደግ ትፈልጋለች። 34,000 በግዳጅ ላይ ያለ ወይም ንቁ የሚባል ሰራዊት መገንባት ትፈልጋለች። 12,800 የሚሆኑ ደግሞ ተጠባባቂ ወታደሮችን ማዘጋጀት ትፈልጋለች። 8,500 ድጋፍ ሰጪ የሲቪል ሰራተኞች እንዲኖሯትም ትፈልጋለች። ከ18 ዓመት እስከ 25 ዓመት ላሉ ወጣቶች እንግዲህ በቅርቡ ከ2,000 ዩሮ በላይ ከፍላችኋለሁ ተመዝገቡ ብላ 500 የሚሆኑ የስራ ቦታዎች ላይ ማስታወቂያ ማውጣቷም የሚታወስ ነው። በነገራችን ላይ ቤልጂየም ብቻ አይደለችም፣ ስዊድንም ጀርመንም በተመሳሳይ ታዳጊዎች በበጎ ፍቃድ ግቡ እያሉ እየወተወቱ ይገኛሉ። የሩሲያ የዩክሬን ጦርነት ከተነሳ አንስቶ እንግዲህ ጦርነቱ ወደኛም ሊመጣ ይችላል፣ ጦር ሰራዊታችን መጠናከር አለበት የሚል ሐሳብ በዚህም በዚያም እየተንጸባረቀ ይገኛል። ሩሲያ እንግዲህ በቭላዲሚር ፑቲን አማካኝነት ተደላደላችሁ ተኙ፣ እንዲህ አይነት ጥቃት አይመጣባችሁም፣ እናንተ የምታደርጉትን ማስፋፋት አቁሙ እንጂ እኛ ወደ እናንተ አንመጣም በሚል ማረጋገጫ ለመስጠት ቢሞክርም ነገር ግን አውሮፓ ለመታጠቅ ለመደራጀት እንዲሁም ደግሞ የጦር ሰራዊት አባላትን ለማብዛት የተለያዩ ስራዎችን እየሰራ ይገኛል። በሌላ በኩል እንግዲህ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተለያዩ ሹመቶችን ሰጥተዋል። ሹመት ከተሰጣቸው ሰዎች መካከል ወይም የቦታ ለውጥ ካደረጉት መካከል ደግሞ ምክትል የመከላከያ ሚኒስትር የነበሩት አንድሪ ቡሊጋ ናቸው። አንድሬ ቡሊጋ በሀገሪቱ የጸጥታ ካውንስል አለ፣ እሱን በጸሐፊነት እንዲያገለግሉ ነው እንግዲህ ኃላፊነት የተሰጣቸው። 1 ዓመት ከግማሽ አካባቢ ከቆዩበት ምክትል የመከላከያ ሚኒስትርነታቸው ለቀው የብሔራዊ ጸጥታ ካውንስል ጸሐፊ ይሆናሉ ማለት ነው። እንግዲህ ምክትል ሰብሳቢው እንደሚታወቀው ዲሚትሪ ሜድቬዴቭ ናቸው። ይህ ካውንስል በጣም ጠንካራ የሚባል ካውንስል ነው። በሀገሪቱ ውስጥ አሉ የሚባሉ ጠንካራ ሰዎች የተሰባሰቡበት፣ በደህንነት በወታደራዊ ጉዳዮች ውሳኔ የሚተላለፍበት፣ ፑቲንንም ለውሳኔ አሰጣጥ የሚያግዝ እንደሆነ ነው የሚታወቀው። ለማንኛውም አንድሬ ቡሊጋ ይሄ ሹመት ተሰጥቷቸዋል ወይም ደግሞ የቦታ ለውጥ አድርገዋል ማለት ነው። የእሳቸውን ቦታ ደግሞ አሌክሳንደር ሳንቺክ የተባሉ ሌላ ሰው ኃላፊነቱን ወስደዋል ማለት ነው። አሌክሳንደር ሳንቺክ በጣም ይሄ ዲኮሬትድ የሚባል በጣም ያማረ ያሸበረቀ ወታደራዊ እንቅስቃሴ ወይም ወታደራዊ ታሪክ ያላቸው ናቸው። በዩክሬን ጦርነት በጣም ወሳኝ የሚባል ሚና ተወጥተዋል። ከዚያ ቀደም ብሎም 2015 እንደ አውሮፓውያን አቆጣጠር ከ10 ዓመት በፊት በሶሪያ ሩሲያ ባደረገችው ወታደራዊ ዘመቻ ላይ ቁልፍ ሚና ከነበራቸው ሰዎች መካከል ይጠቀሳሉ። 2008 እንደ አውሮፓውያን አቆጣጠር የሩሲያና የጆርጂያ ፍልሚያ በነበረበት ሰዓት የሩሲያ ታንኮች እንግዲህ ጥሰው በገቡበት ሰዓትም ትልቅ ሚና ነበራቸው። በሀገር ቤት አንዳንድ አማጽያንን በመምታትም ይታወቃሉ። ለማንኛውም እንግዲህ እርሳቸው ምክትል የመከላከያ ሚኒስትርነቱን ቦታ ይዘዋል። ፑቲን እንግዲህ በካቢኔያቸውም እንዲሁም በአጠቃላይ በወታደራዊና በደህንነት ዘርፉ ያሉ
ሰዎችን በተመለከተ አዳዲስ ሹመቶችን ሰጥተዋል ወይም ቦታ የማቀያየር ተግባርም አከናውነዋል። ይህ እንደተጠበቀ ሆኖ እንግዲህ ወደ ዩክሬን ስናመራ ወደ ራሷ ዩክሬን ስናመራ ቢቢሲ እንደዘገበው ወደ 21,000 የሚሆን ወታደር በአንድ ወር ጊዜ ውስጥ ከድቷል። ከዩክሬን ጦር የከዳው ይህ 21,000 ወታደር እንግዲህ እስካሁን ከተመዘገቡት በጣም በሪከርድ ደረጃ የሚቀመጥ ነው የተባለው። ከዚህ ቀደም የተለያዩ ቁጥሮች ይጠሩ እንደነበር የምናስታውሰው ነው። በ21,000 ደረጃ ግን የዩክሬን ጦር ሲከዳ እስካሁን አልታየም። 21,600 የሚሆን ወታደር በፈረንጆቹ ኦክቶበር ወር ላይ እንግዲህ ሸሽቷል ማለት ነው፣ ወይም ደግሞ ከግዳጅ ቀጠና ጠፍቷል። ይሄ ደግሞ ሪከርድ ነው ወይም ደግሞ እንደ ክብረ ወሰን የሚቀመጥ ነው። በጣም መጥፎ ሪከርድ ብቻ ሳይሆን በጣም መጥፎ ሪከርድ ነው ብለዋል። እንግዲህ የዩክሬን የፓርላማ አባል የሆኑት ኢጎር ሉትሴንኮ ይህንን ጉዳይ በተመለከተ በፌስቡክ ገጻቸው አስተያየት ሲሰጡ ያው እንዲህ አይነት ሪፖርቶች በእርግጥ የተለመዱ ናቸው፣ ግን ቢያንስ በአንድ ወር ጊዜ ውስጥ ይሄን ያህል መሆኑ ነው ትንሽ አስደንጋጭ ሊባል የሚችለው። አሜሪካና ሶሪያን ወደሚያገናኘው ጉዳይ ስናመራ ደግሞ አልሻራ ወደ ዋሽንግተን አቀንተዋል። እኒህ ሰው እንግዲህ ከተወሰነ ጊዜ በፊት በአሸባሪነት የሚታወቁ ከአይሲስ ጋር ያደሩ የአይሲስ ቅጥረኛ ወይም ደግሞ ራሳቸው አይሲስ ተብለው ሊገለጹ የሚችሉ አይነት ሰው ነበሩ። የሶሪያው ፕሬዝዳንት አህመድ አልሻራ ተብለው ስም ከመውጣታቸው በፊት እንግዲህ አልጁላኒ እየተባሉ ነበር የሚጠሩት። አለባበሳቸው ሌላም እንግዲህ እንደ አሸባሪ የሚታዩ ነበረ። እንደሚታወቀው ያው በምዕራቡ ዓለም ደግሞ እንዲህ አይነት ኃላፊነት ላይ ያሉ ሰዎችን ሲፈልጓቸው የመካብ ወይም ደግሞ ካልፈለጓቸው እርሱ እኮ ባክግራውንዱ ወይም ደግሞ ከጀርባ ያለው ታሪኩ እንዲህ ነው ይላሉ። አሁን ከምዕራቡ ዓለም ጋር በተለይም ከእስራኤል ጋር እየተስማሙ ስለሆነ አልሻራ እንግዲህ ዋሽንግተን የሚሄዱ ዶናልድ ትራምፕን የሚያገኙ ሰው ሆነዋል ማለት ነው። ዋሽንግተን አርብ ዕለት አንድ እግድ እንዳነሳችላቸው የሚታወቅ ነው። ይህ እግድ እንግዲህ እርሳቸው በተለይም ሽብር ስራን በመርዳት የሽብር ተግባርን በመደገፍ ጠርጥሬያቸዋለሁ ብላ ነበር። በአጠቃላይ አሜሪካ እንግዲህ በአልሻራ ላይ ወደ $10 ሚሊዮን አካባቢ ያስቀምጣ ይህን ሰው ላገኘ ይህን ገንዘብ እሰጣለሁ ብላ ነበረ። በእርግጥ ወደ አሜሪካ ሲያቀኑ የመጀመሪያቸው አይደለም። በመስከረም ወር ገደማ ወደ ኒውዮርክ አቀንተው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግርም አቅርበዋል። እንደውም ሶሪያ የሚገባትን ቦታ እንድታገኝ እንፈልጋለን ብለዋል። በሽር አልአሳድ ከምዕራባውያኑ ጋር እንግዲህ አይንና ናጫ ሆነው ኖረው ነበረ። አልሻራ ግን ከብሪታንያም ከአሜሪካም ከሌሎችም ሀገራት ጋር ኢቭን ከእስራኤልም ጋር ጥሩ ግንኙነት ለመያዝ ጥረት እያደረጉ ይገኛሉ። አሁን ደግሞ ወደ ዋሽንግተን አቀንተው ከትራምፕ ጋር ይወያያሉ ተብሎ ይጠበቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ስለተከታተላችሁ እያመሰገንን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎች በማጋራት ቤተሰብ ሁኑ። የጥልቅ የተአማኒና የፈጣን መረጃዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ሰላም ለዓለማችን።